ኮሚኒቲ ውጪ የህወሓት መፈንቅለ መንግስት መፈንቅለ አስተዳደር ምን አይነት ሪአክሽን ፈጠረ፣ ምን አይነት ግብረ መልስ ፈጠረ የሚለውን ትንሽ ማየት ፈልጋለሁ። መፈንቅለ መንግስቱ አንደኛው የተመለከትኩት የአማራ ጽንፈኛ ታጣቂው ነው። አንዱ የተመለከትኩት የትግራይ ጽንፈኛ በወሰነ ውሳኔ ህወሓት ማለት ነው። የአማራ ጽንፈኛ ታጣቂውም የታጣቂውም የፕሮፓጋንዳ ክፍል ውጭም ያለው እንዴት ነው ሪያክት ያደርገው የሚለውን ለማየት ሞክሬ ነበር። ጮቤን የረገጠው የአማራ ዘረኛው ጮቤ ረግጧል። ደስ ብሎታል። በነገራችን ላይ ዛሬ እንደ አማራ ዘረኛው ይሄ ታጣቂው ምናምን ደስ ያለው የለም። እያየው ነበር። እነ ፋሲሌና ሶስቴ ነው የሚጨቀጭቀው። ፋሲሌና አንዱ ምልክት ባይዘው አንዱ ሲምቦል እሱ ነው፣ ኮንታክት ስለሚያደርግ ከጽንፈኛው ጋር። ሌሎቹ ማዛ መሐመድ ናቸው። ሌሎቹ ጥቁር ድንጋዩም አለ፣ የአምስተርዳም ጥቁር ድንጋይ። ደስታቸው ደስታ አይደለም። አንድም እዚህ ዩጋንዳ ያሉም ሌሎች አሉ። ጮቤ ረግጠዋል። በቃ በህወሓት ውሳኔ እንደነሱ የተደሰተ ጮቤ ረገጠ የለም። ለምን ይመስላችኋል? በጣም ነው የገረመኝ። ሄዳችሁ አንብቡት፣ ጽሁፋቸውን አንብቡት፣ ውይይታቸውን ይዩት። ትግራይ ማለት የህወሓት ማለት ዴተርሚናንት ነው፣ ያሰበውን ነገር የሚያደርግ ነው። ከዚህ በኋላ ፌዴራል መንግስቱ የሚያደርገውን እናያለን። እንደዚህ አይነት ጀግንነት ነው የሚያስፈልገው። አለቀለት ፌዴራል መንግስቱ፣ ተቀነሰ ትግራይ ጮቤ ነው የረገጡት። አንዱ ያየሁት እሱ ነው። ምክንያቶችን ለማሰብ ሞከርኩና አንድ 3 ምክንያቶች ነው ያየሁት። ለምንድን ነው እንዲሆኑት? ምንድን ከነ ፋሲሌና ማዛ መሐመድ ሌላው ምንድን ነው? ቢያንስ 3 ምክንያቶች አይቻለሁ። አንደኛው እንደምንም ተብሎ ጦርነቱ ወደ ትግራይም እንዲስፋፋ ፍላጎታቸው ነበር። ይኸውላችሁ የትግራይ ዘረኛውና የአማራ ዘረኛው ካብ ለካብ ነው የሚተያዩት። እቺን ቃል በደንብ ያዟል። ይሄ በመሬት ላይ የሚንከባለለው የሚዘዋወረው እንስሳ ማለት ነው። እንደሱ ናቸው። ካብ ለካብ ነው የሚተያዩት ዘረኞቹ። ሁለቱም መርዝ አላቸው። ሁለቱም ካብ ለካብ ነው ግን የሚተያዩት። ለምሳሌ የትግራይ ዘረኛው እውቀት ያለው በተወሰነ መልኩ ነው እያልኳቸው ያለው ባይኖረውም፣ የትግራይ ዘረኛው የዕለት ተዕለት ስራው የነበረው ከዚህ ከህወሓት ውጪ ጦርነቱ ከአማራ ክልል እንዳይወጣ ነው የሚፈልገው። አማራ ክልል ሲደቅ ነው ደስ የሚለው። እዚህ ግን መጥቶ ያለቅሳል። አማራ ክልል ላይ ፋኖ ጀግና ሆኖ ፋኖ አላስችል ብሎ ምናምን። አንድ አማራ ክልል ያለ ይሄ ጽንፈኛው ዘረኛው የፈጸመው ወንጀል ሲናገሩ ሰምታችኋል? አይናገሩ። አማራ ክልል ወገቧ ተሰባብሮ ደቃ ሞታ ማየት ነው ምኞታቸው፣ ህልማቸው። ቂም በቀል አላቸው። ባይዘው ከፍተኛ ቂም በቀል አላቸው። የአማራ ክልል ካልተሰበረ ትግራይ የምትፈልገውን አታገኝም የሚልም ግምገማ አላቸው። የትግራይ ጽንፈኛው የትግራይ ዘረኛው ፍላጎቱ ሁልጊዜም ፋኖ ጀግና እያለ
እሳቱን እንዲለኮስ የሚፈልገው አማራ ክልል ላይ ይሄ ግን በተቃራኒ ደግሞ ያማራው ዘረኛ አለ ጽንፈኛ አለ ያማራው ዘረኛም በተለይ ደግሞ ትንሽ ማሰብ የሚችሉ የሆነ ኮንስፓይሬሲ የሚገባቸው ጦርነቱ ትግራይ ምድር ላይ እንዲሆን ነው የሚፈልጉት ወይ ወደ ትግራይ እንዲስፋፋ ይፈልጋሉ ሶ ካብለ ካብ ነው የሚተያዩት እንዳይመስላችሁ ተዋደው ተፋቅረው ምናምን አይደለም ሶ አንደኛው መሰረታዊ ምክንያት ይሄ ነው በተለይ ደግሞዋለሁ በአማራ ጽንፈኛና በአማራ ዘረኛና በትግራይ ዘረኛ መካከል ያለ ጽምዶ ቢፈጥር እንኳን ካብለ ካብ ይተያዩ የትግራዩ ዘረኛ አማራ ክልል እንዲወድም ነው የሚፈልገው የአማራው ዘረኛ ትግራይ ውስጥ እሳት እንዲቀጣጠል ነው የሚፈልገው ኢቭን ኦሮሞቹ እንደዛ አይደለም የኦሮሞ ዘረኞች ይመጣበታል እንደሱ አይደለም ፕሮባብሊ የኦሮሞ ዘረኞች አማራ ክልል ከአማራ ክልል እንዳይወጣ ይፈልጉ ይሆናል አማራ ቢቃጠልላቸው ምናምን የኦሮሞ ዘረኞች ደስተኛ ናቸው ትግራይን አይመስለኝም ሶ በአማራ ዘረኛውና በኦሮሞ ዘረኛው በትግራዩ ዘረኛ ጽንፈኞች መካከል ያለው ጉዳይ አንዱን አጮልቆ የሚያዩበት ስለዚህ ዛሬ የድግስ ዳስ ጥለው እነ ፋሲልን ብትመለከቷቸው እነ ማዛ መሐመድን ብትመለከቷቸው ዩጋንዳ ብትመለከቱ ሌላው ብትመለከቱ የድግስ ዳስ የጣሉት ትግራይ ጦርነት ሊነሳልን ነው ይሄን ፋክት በደንብ እኔ በጣም ግልጽ ነኝ ለዚህ ፋክት አንደኛው ምክንያት እሱ ሁለተኛ ምክንያታቸው ምናልባት ታጣቂው ኃይል ይሄ የዘመነ ዋስረስ አፋብን የሚባለው ታጣቂ ኃይል ከተፈረካከሰበት የመጠገን እድል ይኖረው ይሆን ወይ የሚል ስሜት አላቸው ምክንያቱም አሁን ተመልከቱ መነቃቃታቸው አይታችኋል አስረስ ይሄን ስብሰባ አረግን ጥቃት ጀመርን ምናምን ሆነ የምናምን የአማራ ጉባኤ ሚዲያ የአዲስ አበባ ሚዲያ ምናምን አሁን እስክንድርም መጣ መሰለኝ አዲስ አበባ ሚዲያ መማክርት የረሳትን አዲስ አበባ ደስ ይለኛል እስክንድር ተው አዲስ አበባ አትረሳት ስለነበር ተመልሰ አዲስ አበባ ላይ መጣ አይ ዶንት ቲንክ ከዚህ በኋላ ውጤታማ ትሆናለህ ብዬ አላስብም ኢስ ኦቨር አይ ቲንክ እንደው መግለጽም ስላለብኝ ያው ካውንስል ብለው የሚያወሩት ሰዎች እያየዋቸው ነው አዲስ አበባ ካውንስል ትንሽ እንደው የሆነ ማለት ደስ የማይል ነገር ነው እስክንድር የምሬን ነው ጥሩ አይደለም ማለት መጀመሪያ ከርታት የድካትን ከተማ ልክ ነበር ካልነበርክም በነበርኳ ሌላ ጉዳይ ሆኖ ዛሬ መተ የአዲስ አበባ ካውንስል ስትልም አይ ዶንት ኖ የትኛውን ሞራል ልና እንደያዝ አም ሶሪ እኔ በግልጽ ነው የምናገረው ክደት ነው የተፈጸመው እና አሁን ስንጥቅጥቃቸው ወጥቷል የምናምን የአማራ ካውንስል የአዲስ አበባ ምናምን ካውንስል የእንደዚህ የሆነ ሚዲያ ሳተላይት ምናምን ማለት ጀምረዋል እነዚህ ታጣቂዎች ጥቃት ይፈጽሙ ነው የእንትና እዝ የአሳምነው እዝ ምናምን እንዲየመጣ ነው የሚኒሊክ እዝ እንዲጀመረ መነቃቃት ቲፒኤልኤፍ ያነቃቃል ሄዳቸውን በሙሉ ይዋቸው አንገታቸውን ደፍተው ተደብቀው የነበሩ ወጣ ማለት ጀመሩ ተደብቀው የነበሩ ጠፍተው የነበሩ ሁሉ መጡ ሁለተኛው ምክንያት እሱ ነው ወደ የገደለው ነው እየተናገርኩ ያለው ሰው ሁለተኛው ሪዝን እሱ ነው ማለት ነው ሶስተኛው ምክንያት የአማራ ዘረኛው የስቶክሆልም ሲንድሮም ተጠቂ በሽተኛ ጭንቀል ሁሌ ነው እንደጋግማል ግን በኢትዮጵያ ፖለቲካ ውስጥ
እንደ አማራ ዘረኛ የስቶክሆልም ሲንድረም ተጠቂ የለም። በነገራችን ኢቭን ኖት ኦሮሞ ዘረኞች አሉ። እድሜ ልኩን ዘረኝነቱን ከጀመረ ቀን ጀምሮ የስቶክሆልም ሲንድረም ተጠቂ የምሬ ነው። ሲምቦሊክ የሆነ በኢትዮጵያ ፖለቲካ ውስጥ የስቶክሆልም ሲንድረም ተጠቂ ሲምቦላይዝ አድርግ በባለ እኔ የአማራ ዘረኛ ነው። ከደፈረው ፍቅር የሚይዘው እንዴት አይነት ደስ የሚል ቃል ነው! እባክህ እንዳለ ያመጣልኝ። ከደፈረው ፍቅር የሚይዘው ከነሱ ቀጥሎ የትግራይ ጽንፈኛ ባይዘው ኦሮሞ ጋር ኢንፌሪዮሪቲ ነው ያለው። የኦሮሞ ዘረኛው የበታችነት ስሜት ነው። እኔ ምንም ዘረኛ አይደለሁም፣ የኢትዮጵያ ዘረኛ ነኝ። ያው የትግራይ ዘረኛው ደንበኛ ከደፈረው ፍቅር የሚይዘው ነው። የትግራይ ጽንፈኛው ግን እንደ አማራ ዘረኛው አይደለም። ቴንክ ዩ እንዳለ አሪፍ ቃል ነው ያመጣልን። ባይዘው ከደፈረው ፍቅር የሚይዘው አይታችኋቸው። ሻዕቢያ ደፈራቸው። በክፍለ ጦር ደረጃ እነሱ የነገሩን በክፍለ ጦር ደረጃ አደራጅቶ የኤድስ ህሙማን በሽተኛ ሚሊቴሪ ይዞ ገብቶ ኧረ እኔ እባክህ ልጄ ተወኝ እህት ነኝ ኤችአይቪ ኤድስ ይዞኛል። ይዞሻል እንዲያው ክፍለ ጦር አለን ነኝ ከሌላ ይሄ እኮ በቃ ለ1001 ምናምን አመታት በየቀኑ እኮ መነገር ያለበት ነገር ነው። በነገራችን በየቀኑ ይሄን ነገሩ ከደፈረው ፍቅር የያዘው ዛሬ ሻዕቢያ ነው የሚሉት። ስሟቸው ሄዱ ነው። ስቶክሆልም ሲንድረም ይባላል። የጨቆነህ ላይ መከታ መያዝ ማለት ነው። በጨቆነህ መተማመን ማለት ነው። በጨቋኝ ላይ አምነኸው መተኛት ማለት ነው። የምሬን ነው። ይኸው አንድ መከራከሪያ ነጥብ እያስቀመጥኩላችሁ ነው። በኢትዮጵያ ፖለቲካ ውስጥ እንደ አማራ ዘረኛው የስቶክሆልም ሲንድረም ተጠቂ የለም። ጻፉትና ተከራከሩ። ቲክቶክ ላይም ተከራከሩበት። ቁረጡትና አይ ውሸት ነው፣ የኦሮሞ ዘረኛው ነው፣ የትግራዩ ዘረኛ ነው፣ የምናምኑ ዘረኛ ነው የምትሉ ከሆነ ቁረጡትና ተከራከሩ። በጌታው እቃ የሚኮራ ጌታው ሲያንቀላፋ እኮ ነው ገና ጌታው ሸለብ ሲያደርገው እኔ እኮ ሳንኮራፋ አደርኩ የሚል የቤት ውስጥ አገልጋይ እድሜ ልኩን የጀርባ አጥንት የሌለው ማለት የአማራ ዘረኛ ዛሬ የነ ፋሲል ጮቤ መርገጥ የነ ዘመነ ዋስረስ ጮቤ መርገጥ የነ ማዛ መሐመድ ጮቤ መርገጥ ከባዶ እንዳይመስላችሁ የስቶክሆልም ሲንድረም በሽተኞች ስለሆኑ ተጠቂዎች ስለሆኑ በጣም ክፉ በሽታ ነው። በነገራችን ባንዳነት ማለት ነው ባጭሩ። በነገራችን ስቶክሆልም ሲንድረም በአማርኛ ግለጹ ብትሉ ባንዳነት ማለት ነው። አቅመቢስነት ማለት ነው። አድርባይነት ማለት ነው። እንደ አማራ ዘረኛ አድርባይ የለም። ጠንከር አድርጌ የምናገረው ሆን ብዬ ነው። ከፈለጋችሁ እቺን ውሰዱና ተከራከሩበት። ኤርሚያስ ይህን ስቴትመንት አስቀምጧል። ከአማራው አንጻር ትልቁ በሽታና ህመሙ የስቶክሆልም ሲንድረም ተጠቂ መሆኑ ነው። ለጨቋኞች ለጌቶቹ አዳሪ አድርባይ። አንድ ሙቪ አይቻለሁ፣ በቃ ሁሌ ትዝ ይሉኛል። አንድ የሆነ እንትን ብላችሁ ትገቡ ሴትዮዋ ስትሄድ
መሪ ናት። ስትሄድ ጭቃ ነገር ያያል። ጭቃ አለ። መሪዋ ናት። አድርባይ ነው። የአድርባይነት አሪፍ ቪዲዮ ነው። ጭቃ ሲመለከት ምርጥ እኮ ካፖርት እንትን የለበሰው ካፖርት፣ ጥቁር ነጭ ካፖርት። ካፖርቱን ያውልቅና ጭቃው ላይ ያደርግላታል። ጭቃው ላይ ያደርግላትና ሴትዮዋ በጭቃው እንዳይነካት በካፖርቱ ላይ ትሄዳለች። ነጩ ካፖርት ጭቃ በጭቃ ነው። እንደዚህ ማለት ነው የአማራ ዘረኛ ማለት። በራሱ ጉልበት የለው፣ ጉልበት አለኝ ብሎ አያስብ፣ አቅም የለው፣ ግን እንትን ነው ምንድነው? አረጎራው ነው የሚችለው የለም። ወደ ውስጥ ገቡ ግን ምንም አቅም የለው። ሰው በማን ነው የሚተማመነው? በጌታው። ያኔ ሄዴ ነው መጣ፣ ከዛ ባዴን ሆነ፣ ባዴን ሆነ ቀጠለ። የስቶክሆልም ሲንድረም ተጠቂ በሽተኛ ስለሆነ ዛሬ የተመለከተው ነገር ጌቶች ያሸነፉ መሰሉ ጌቶቹ ማለት ነው። ምክንያቱም መንገዴ በቲፒኤልኤፍ በኩል ነው ብሎ ስላሰበ ማለት ነው። በጣም የሚያሳዝን ነገር ልንገራቸው ስንገሯቸው ለነሱ ዛሬ የደብረ ጽዮን ምክር ቤት የመጀመሪያው ውሳኔ የወሰነ ውሳኔ የመጀመሪያው ደብረ ጽዮን የምትለካበት ብለው ያስቀመጡለት ምዕራብ ትግራይን ማስመለስ የሚል ያስቀመጡለት። ኤርሚያስ የተናገረው ውሸት ነው የሚሉ ከሆነ ወጥተው የአማራ ዘረኛው እኔን ይሄው ያዋርደኝ ነው። በፓርቲም የተቀመጠለት የፓርቲ ዶክመንትም በምክር ቤትም አሁን ያሉት ምክር ቤትም የተቀመጠለት የፕሬዝዳንቱ ትልቁ ተልእኮ ተብሎ ምዕራብ ትግራይን በኃይል ማስመለስ ነው የተባለው። እኔ ምዕራብ ትግራይ በኃይልም ኃይል ሳይገባ ከፈቀደ የአማራ ሕዝብ ከፈቀደ እነ የአማራ ጽንፈኛው ታጣቂው ከፈቀደ ቢሰጣቸው ደስተኛ አልችልም። አሁን በፈጠሩት ጽምዶና መግባባት ውስጥ ሆኖ እነዚህ መግባባት ውስጥ የፈጠሩት እነ ዘመነ እና አስረስ እነ ፋሲል እነ መዓዛ መሐመድ ዩጋንዳ ምንም ያሉት እኛ ቁራሽ መሬት ነው ወልቃይትም ምናምን አንፈልግም፣ የትግራይ ህወሓት ጋር ያለን ቁርኝት ይበልጥብናል ብለው ከወሰኑ እኔ የፌዴራል መንግስት አሳልፎ መስጠት አለበት ብዬ ነው ማለት ምንገራችሁ። ፌዴራል መንግስት አረጎራው የሚሉበት ምንም ነገር መምጣት የለበትም። ምዕራብ ትግራይ ብለው የሚሉትን እነሱ ፋኖ የሚባለው ዘመነ የሚባለው አስረስ የሚባለው ሌሎቹ አማራውን አሳምነው ኦኬ እኛ ይበልጥብናል ቲፒኤልኤፍ ራያም ወልቃይት ምን ብረሳሽ ቀይ ብረሳሽ ማለታችን ስህተት ነው፣ ትክክል አይደለም፣ ለጋራ ጥቅም ለጋራ አንድነት ይመለስላቸው ካሉ ይመለስላቸው። እኔ እርግጠኛውን የኔን አቋም ነው የመንግስትን አቋም አለው። አሁን ግን መረጃ የምሰጣችሁ ደብረ ጽዮን በፓርቲም ሊቀመንበር ሲሆን የፓርቲው ሊቀመንበር የክልሉን ፕሬዝዳንት ሲሆን ቁጥር 1 ተግባርህ ምዕራብ ትግራይን ማስመለስ ተብሏል በግድ። ይሄ ሲመጣ አሁን እነ አርበኛ መሳይ መጥቶ ፌዴራል መንግስቱ የት ሄዶ ነው ሊለን ነው? እነዚህ ሰዎች ጦራቸውን አዝምተው ሲመጡ ከምሬ እኮ ነው ያነሳ ያለው። አሁን መጥተው እነ ፋሲል እነ መዓዛ መሐመድ እነ ሌሎቹ እንዴት ተደርጎ ወልቃይት እንዴት ተደርጎ ሊሉን ነው? አንዳንዶቹ ወረድ ይሸጠውታል፣ እነሱ ይታወቃል። ነምሬ ወዳጆ ከመጀመሪያውም ተስማምቷል። ቁራሽ መሬትም ብሏል አስረስ። ነገር ግን መረጃ እየነገርኳቸው ያለሁት በምክር ቤቱ በፓርቲ የደብረ ጽዮን ትልቁ ስራ ምዕራብ ትግራይን ወደ ነበረበት መመለስ ነው የተባለ። ይሄ የፓርቲ ቁጥር 1 ውሳኔ ነው። ቁጥር 1 እንደው ምን እንዳሉ ታውቃላችሁ? ሲገልጹ የኦህዴድ ብልጽግና የያዘውን ምዕራብ ትግራይ ማስለቀቅ ብለው ነው ያሉት በፓርቲ ሰነዳቸው።
አያችሁ የኦህዴድ ብልጽግና የያዘውን ምዕራብ ትግራይ ሂዱና እያንዳንዱን የቲፒኤልኤፍ ሚዲያ ስሙ። በምንም ተአምር የአማራ ህዝብ የያዘው አይሉም ወልቃይትን የኦህዴድ ብልጽግና ነው የሚሉት። የኦህዴድ ብልጽግና የያዘውን ወልቃይት የመጀመሪያ ማስለቀቅ አንዱ ስራቸው ነው። የአማራ ጽንፈኛው የአማራ ዘረኛው ልክ እዚህ ጋር ሲደርስ ፌዴራል መንግስቱ የት ሄዶ ሆን ብሎ ለቆ ምናምን ይላል። እነዛ ግፉዋን ደግሞ እየሮጡ ይመጣሉ። ግፉዋን የሚባሉት እዛ እንትን ያሉት ኦሃዮ ያሉት የፌዴራል መንግስት ሆን ብሎ ከወያኔ ጋር ተነጋግሮ ምናምን ይላሉ። ዛሬ የጨፈረው ሰውዬ አይናገሩም። የጨፈረው ሚዲያ ጋር ነው የሚሄዱት። በጣም እኮ እንዴት አይነት ኮንፊውዝድ የሆነ ቡድን እንደሆነ፣ እንዴት አይነት የጀርባ አጥንት ባዶ አልባ እንደሆነ፣ ሰው የሌለው እንደሆነ ስቶክሆልም ሲንድረም ያለፈ ባንዳነት ያለበት ሲጨፍረዋል። እኔ የአማራ ጽንፈኛው መሰረታዊ ምክንያቶቹ እነዚህ ናቸው። ጦርነቱ ተስቦ ወደ ትግራይ እንዲገባለት ይፈልጋል። ነምበር 1 የኃይልና ጉልበት የሆነ እንትን ነገር እንደ ሞቲቬሽናል ፋክተር አድርጎ ወስዶታል። ትግራይ እንዲህ ከሆነ እኛም ብለው አሁን ሚዲያ በሚዲያ ሆነዋል፣ ታጣቂ በታጣቂ ሆነዋል፣ ስልጠና በስልጠና ሆነዋል፣ ዘመቻ በዘመቻ ሆነዋል። ሄዳችሁ ያቸው። ሶስተኛው የባንዳነት ወይም ስቶክሆልም ሲንድረም ተጠቂ መሆናቸው ነው። አንዱ ሪያክሽን ያየሁት እሱ። ሁለተኛው ሪያክሽን ያየሁት የኦሮሞ ጽንፈኛ ታጣቂዎች ዘረኞች ጋር ነው። የኦሮሞ ዘረኞች ተደስተዋል። እነሱ የተደሰቱት ግን ቨርሽኖቹ አሉ። አንደኛ የኦሮሞ ጽንፈኛ ግልጽ እንድትሆኑ ኢትዮጵያ መፍረስ አለባት የሚለውን ደምድመዋል። ልንገራችሁ፣ ይሄ መርዶ ሊሆን ይችላል። ነጸጋይ ራርሳ በዛ ዙሪያ ያሉ ሰዎች በሙሉ ከዚህ በኋላ ኢትዮጵያ እንደ ኢትዮጵያ መቆየት የለባትም፣ መፍረስ አለባት የሚለውን ደምድመዋል። ከዚህ በኋላ በኦሮሞ ጽንፈኞች በአሰፋ ጃለታ ልጆች የምላችሁ በእነሱ ዙሪያ የምትሰሙት ፕሮፓጋንዳ ኢትዮጵያ ፈርሳለች የሚለው በሁሉም መንገድ ኢትዮጵያን ሊያፈርስልን ይችላል የሚሉት መዶሻ ካገኙ መዶሻውን ይጠቀሙበታል። ጦርነቱ የኢትዮጵያ ማፍረሻ መዶሻ ነው ብለው ያምናሉ። ስለዚህ ነው የሚደግፉት። በዋናነት የትግራይ የኦሮሞ ዘረኛ ጨርሷል። ኢትዮጵያ የሚባል ቃል መስማት አይፈልግም። ሲፈልገው አጫሉን ምክንያት ያደርጋል፣ ሲፈልገው ፊንፊኔ ብሎ አዲስ አበባ ምክንያት ያደርጋል፣ ሲፈልገው አብይ አህመድ እያለ ምክንያት ያደርጋል፣ ሲፈልገው የትግራይ ጦርነት እያለ ምክንያት ያደርጋል። ምክንያቶቹ በሙሉ ሲደረድር ግን የምክንያቱ ውጤት ኢትዮጵያ ፈርሳለች የሚል ፈርሳለች ባሉት ቁጥር ጮቤ ይረግጣል። የትግራይ የኦሮሞ ዘረኛው ደስ ነው የሚለው በውስጡ በፍርስራሹ ላይ የምትገኝ ሀገር ትኑር አትኑር ደንታው አይደለም እሱ። ስለዚህ ለመፍረስ የሚሆኑ ኮዞችን ነው ሲሰበስብ የሚውለው፣ ሲለቅም የሚውለው፣ ፕሮሞት የሚያደርገው። ትግራይ እንዲወሰነች ወደ ጦርነት ይገባል፣ አሪፍ ነው። ለምን? ኢትዮጵያ ፈርሳለች። ኢትዮጵያም ትግራይም የራሱ ሀገር ትመሰርታለች። ዲፋክቶ ስቴት ተገላገለ። የሆነ ቦታ እንደዚህ ሆነ። አዎ የመፍረስ ምልክት ነው። ኢትዮጵያ ፈርሳለች። የኦሮሞ ዘረኛ ጭንቅላቱን የሞላው አልፋና ኦሜጋው ኢትዮጵያ ትፍረስ ነው። ልንገራችሁ፣ መርዶም እንዳይሆንባችሁ። እያንዳንዱን የማፍረሻ መዶሻ የማፍረሻ
ዶማ የማፍረሻ አካፋ ተሸክሞ ነው የሚዞረው። ለእያንዳንዱ የሚያገኛቸው ጥፋቶች የሚመስለው ችግሮች ለሚመስለው ድምዳሜው ግን ኮንክሉዥኑ ኢትዮጵያ ስለፈረሰች ነው። አደጋው በጣም ብዙ ነው። ይሄ ነው የሚያስፈራቸው። ለዚህ ነው ዳያሎግ የሚሉት። ከዛ ማለት አይችልም። ግን ምንድነው ኢትዮጵያ የምትሆነው ላልከው፣ ይህ አሁን በትግራይ በአንድ በኩል የኢትዮጵያ ፌዴራል መንግስት ወይም የኦህዴድ መንግስት በአንድ በኩል ያለበት ሁኔታ የኢትዮጵያ የወደፊት እጣ ፈንታ ምን ይሆናል ለሚለው ይህንን ስል እያሳዘነኝ ነው የምናገረው። ከፍተኛ ሀዘን ነው የምለው። ጦርነቱ ኖረም አልኖረም ኢትዮጵያ ፈርሳለች። ኢትዮጵያ እንደ ሀገር ፈርሳለች። ጦርነቱ ኖረም አልኖረም ጦርነቱ አክስለሬት ያደርጋል። ያንን መጥፋት አክስለሬት ያደርጋል። ይህን የምልበት ምክንያት አለኝ። አደጋው በጣም ብዙ ነው። ይሄ ነው የሚያስፈራቸው። ለዚህ ነው ዳያሎግ የሚሉት። ከዛ ማለት አይችልም። ግን ምንድነው ኢትዮጵያ የምትሆነው ላልከው፣ ይህ አሁን በትግራይ በአንድ በኩል የኢትዮጵያ ፌዴራል መንግስት ወይም የኦህዴድ መንግስት በአንድ በኩል ያለበት ሁኔታ የኢትዮጵያ የወደፊት እጣ ፈንታ ምን ይሆናል ለሚለው ይህንን ስል እያሳዘነኝ ነው የምናገረው። ከፍተኛ ሀዘን ነው የምለው። ጦርነቱ ኖረም አልኖረም ኢትዮጵያ ፈርሳለች። ኢትዮጵያ እንደ ሀገር ፈርሳለች። ጦርነቱ ኖረም አልኖረም ጦርነቱ አክስለሬት ያደርጋል። ያንን መጥፋት አክስለሬት ያደርጋል። ይሄ ነው በእያንዳንዱ ንግግራቸው ውስጥ ኢትዮጵያ ፈርሳለች ነው። ጦርነት ኖረም አልኖረም እያዘኑ አይደለም የሚናገሩት። እያዘኑ አይደለም፣ ደስ እያላቸው ነው የሚናገሩት። በጣም ደስ እያላቸው ኢትዮጵያ ፈርሳለች። እያንዳንዱ እንደ ኮዝ ሊገባ የሚችል በማፍረስ ሂደት ውስጥ ሊገባ የሚችል ነገር ካለ ለነሱ ውጤት ነው። አንደኛው ትልቁ ነጥብ ይሄ ነው። ኢትዮጵያን የማፍረሻ መዶሻ ይገኛል ከሚል ፍላጎት ማለት ነው። ሁለተኛው ምክንያት የኦሮሞ ዘረኛው ኦነግ ሸኔ የሚነቃቃል ብሎ ያስባል። እንደዛኛው የጌታ ጉዳይ ስላለ ማለት ነው። ባይ ዘ ዌይ የእነዚህ ሰዎች አለቃ ኢንተርቪው ያደርጋቸው ሰው ነው። አለቃቸው ነው። ባይ ዘ ዌይ አለቃቸው ነው ኢንተርቪው የሚያደርጋቸው። ፕሮፌሰር እንበል ዶክተር ኢታና እንበል ማነውም እንትና እንበል ዝነኛው ሚልኬሳ በሙሉ አንድ ሰው እንደውም ጠይቆኝ ነበረ። ምንድነው አልገባኝም፣ ኤርሚያስ ዝነኛው ሚልኬሳም የትግራይ ጽንፈኛው ህወሓት ጋር ነው የሚሄደው፣ አዲሱ ድመት ጋር ነው። ፕሮፌሰር ስኬልም አዲሱ ድመት ጋር ነው። ኢታና ዶክተር ኢታናም እሱ ጋር ነው የሚሄደው። የኦኤምኤን የሚባለውን ተውት እንዴ ምንድን ነው ምናምን ብሎ የሆነ ኮንቨርሴሽን ላይ ብዙ ሰዓት አወራን። እኔ ከ6 ወር ነው ምናምን በፊት ተናግሬያለሁ፣ ከ1 ዓመት በፊት ተናግሬያለሁ። ኦኤምኤን ሞቷል። ልንገራችሁ፣ ኦኤምኤን የሞተው መሞት ስላለበት አይደለም፣ መሞት ፍርድ ስለተፈረደበት አይደለም። እንደ ኦኤምኤን ያሉ የኦሮሞ ብሔርተኛ ሚዲያዎች ከዓመት በፊት አንስቼላችኋለሁ። በጣም የሚናደዱትም ለዛ ነው። የኦሮሞ ብሔርተኝነት የኦሮሞ ዘረኝነት እየሞተ ነው ሄደው እየሞተ ነው ባይዘው እያበበ አይደለም። የትግራይ ዘረኝነት ነው እያበበ ሄደው እዛ በህወሓት ውስጥ ያለው ማለት ነው። ጫፍ የረገጡ አስኳል ስለያዙ የአገር ስሜትም ስለ የአገርን መስረት ምናምን የሚሉትም ማለት ነው። የኢትዮጵያን ፖለቲካ በደንብ ማወቅ አለባችሁ።
የአማራ ጽንፈኛው ምንም ነገር የለው፣ ምንም አይዲዮሎጂ የለው፣ መቆሚያ የለው፣ መቆመሪያ የለው። መነሻ አማራ መድረሻ አማራ ብሎ 1 አመት ሲዘምር ውሎ ሲያለቅስ ውሎ ሲያቁራራ ውሎ ቴዲ አፍሮ መጥቶ ዘረኛ ሲለው ደግሞ ቴዲ አፍሮ እያለ የሚል ነው። በጣም እኮ እንደ አማራ ዘረኛው እኮ ኮንትራዲክት የሚያደርግ ነው። ይሄኛው ግን የኦሮሞ ዘረኛው ያውቃል ኢትዮጵያ መፍረስ አለባት የሚለው ላይ ችካል አለው፣ ቸክሏል እሱ ላይ። ለዛ ችካል የሚገባው ግብአት ሲሚንቶ ካገኘ ይጠቀምበታል፣ አሸዋ ካገኘ ይጠቀምበታል፣ ጠጠር ካገኘ ይጠቀምበታል። ልዩነታቸው እሱ ነው። እያንዳንዱ ሴንትራል ፎርሱ ኢትዮጵያ መፍረስ ሆኖ ለሱ ግብአት የሚሆኑ ነገሮች እስካገኘ ድረስ ይጠቀማል የኦሮሞ ዘረኛ። ቅድም ላነሳሁት ለምንድን ነው ወይ ኦኤምኤን የማይሄዱት? እነሱ ሚዲያ ከፈቱ፣ የሆነ ወርልድ ኮንቨርሴሽን አለ ተበተነ፣ የሆነ ነገር ከፈቱ ተበተነ፣ ምናምን ሆነ። ሰው የላቸውም፣ ቪወር የላቸውም። ቪወር መለኪያ ነው እያልኩ አይደለም፣ ግን በቃ ሰው የለም፣ ባዶ ናቸው። ለምንድን ነው ብላችሁ ብትጠይቁ የኦሮሞ ዘረኝነት ተከርክሟል። ልንገራችሁ፣ ቢያንስ በብልጽግና ሌቭል ተከርክሟል። ብልጽግና የጠራ ነው እያልኳቸው አይደለም፣ ተከርክሟል። የኦሮሞ ዘረኝነት ተከርክሟል። ድርጅት አግኝቷል፣ ተከርክሟል፣ ትራንስፎርም አድርጓል። የትግራይ ዘረኛ እኮ ትራንስፎርም ስላላደረገ የሚቀበለው ድርጅት እኮ ስላጣ ነው፣ ኤሊቱን ጨምሮ ማለት። ስለዚህ እነዚህ ሰዎች ኦኤምኤን ቢሄዱ የሚሰማቸው የለም፣ ሆርን ኮንቨርሴሽን ብለው ቢከፍቱ የሚሰምታቸው የለም፣ የሆነ ምናምን ብለው ቢከፍቱ ፌዴራሊስት ምናምን ብለው የሚሰማቸው የለም፣ የሆነ ነገር ቢሉ የሚሰማቸው የለም። እንደ ኦሮሞ ዘረኛ በተለይ ዲያስፖራ እንዳለው እንክትክቱ የወጣ ደግሞ የለም። እንደሱ ስብርብሩ ላይነሳን የተሰባበረው በተለይ አገር ላይ ያለው አገረ መንግስቱ፣ በተለይ ደግሞ የኦሮሚያ ክልላዊ መንግስት ስራውን ከሰራ እነዚህ ዘረኞች አልቆላቸው ልንገራቸው። ስለዚህ ጥገኛ መሆን አለበት። ፓራሲቲካል ሪሌሽንሺፕ ነው ያለው በህወሓትና በኦሮሞ ዘረኞች መካከል ያለው ሪሌሽንሺፕ ፓራሲቲካል ነው። በደንብ ሪሌሽንሺፑ ምን እንደሆነ ታውቃላችሁ፣ በሆስት እና በፓራሳይት መካከል ማለት ነው። ሆስቱ ህወሓት ነው፣ ሆስቱ አዲሱ ድመት ነው፣ ሆስቱ ሻዕቢያ ነው። በአዲሱ ድመት ውስጥ ያለ አለቃቸው ነው። እሱ እንደፈለገ ነው የሚያሽከረክራቸው። ከፈለገ ዛሬ እስቄል ላይ ይለዋል ይመጣል፣ ኢታና ላይ ይለዋል ይመጣል፣ ጸጋይ ላይ ይለዋል ይመጣል፣ ዝነኛው ሚልኬሳ ላይ ይለዋል ይመጣል። አማራጭ የላቸውም። ቢኮዝ the relation is between the host and the parasite. host parasite relationship ራሱ አፈር የሚያገኙት ከህወሓት ነው፣ ውሃ የሚያገኙት ከህወሓት ነው፣ ነዳጅ የሚያገኙት ከህወሓት ነው፣ ኦክሲጅን የሚያገኙት ከህወሓት ነው። ኦክሲጅኑንም አፈሩንም ውሃውንም የሚያገኙት ከቲፒኤልኤፍ ነው። ከናዲሱ ድመት ነው የሚያገኙት። ቲፒኤልኤፍ ከሻዕቢያ ያገኛል፣ ሻዕቢያና ቲፒኤልኤፍ ይመጋገባሉ። ሎጂካል ነው ማለት የኦኤምኤን መሞት እንዴ! በጣም የሚያስቅ ነገር ልንገራችሁ እንደው ከተነሳ አይቀር ብስጭት ብሎ የኦኤምኤን ዳይሬክተሩ የጻፈውን ነገር አነበብኩት። እንደውም ስክሪንሻት አድርጌ ያዝኩት። በጣም ተበሳይቶ ማነው ደጀኔ ነው ምናምን የሚባለው ባገኘው እንዴት ደስ ባለኝ። ወዲያው ነው ስክሪንሻት አድርጌ ያዝኳት። ደጁ የት ነው ያለው? ደጁ ተገኝ። ያው ደጀኔ ጉተማ ነገርም ጀስት ማይንድ ላይ ነው የመጣው ይሄ ጥያቄ ስለነበር የኦኤምኤን ዳይሬክተር ደጀኔ ጉተማ የጻፈውን ላንብብላችሁ ምን እንዳለ። የኦሮሞ ፖለቲከኞች፣ አክቲቪስቶች፣ ምሁራን ለአካለ ጋዜጠኝነት ካልበቁ ኦሮሞ ጠል ጋጠወጥና ከኋላ ቀር አስተሳሰብ አራማጅ ተራ ግለሰቦች ጋር ሚዲያ በተባለው የጥላቻ መድረክ ላይ ባይቀርቡ ይሻላል። ይሄን ያለው ደጀኑ ጉተማ ነው። ደጁ የኦኤምኤን ዳይሬክተር ማለት ነው። የኦሮሞ ዘረኛው ኦሮሞ ጠልጋ ስለሄዱ አይደለም።
ጋጠወጦች ጋር ስለሄዱ አይደለም። ኦፍ ኮርስ ጋጠወጥ መሆናቸው ይታወቃል። ኦሮሞ ጠል መሆናቸው ይታወቃል። ኋላ ቀር መሆናቸው ይታወቃል። ቲፒኤልኤፍ እንደዛ ነው፣ ምንም ጥያቄ የለውም። እሱ ስለሆነ አይደለም ደጁን የቸገረው። እሱ ጋር ቢመጡ አይሰሙ አይደመጡ። ያው መጣር እንደ አሰፋ ጀለታ በየቀኑ አሰፋ ጀለታ ምናምን መጡ። የለም ሰው ለምን የሌለበት ምክንያት በዋናነት ኦልሬዲ የኦሮሞ ዘረኝነት ተከርክሟል። አላለቀለትም እንጂ ድርጅታዊ ቁመና አግኝቷል። ሰርቫይቭ ማድረግ አይችሉም ከዚህ በኋላ አንለስ የኦሮሞ ክልላዊ መንግስት እስካልተበላሸ ድረስ። ከተበላሸ ሰርቫይቭ ያደርጋሉ። ካልተበላሸ የብሔሩንም ጥቅም የኢትዮጵያንም ጥቅም አስጠብቆ ወደፊት የሚራመድ ከሆነ ከሙስና የሚጸዳ ከሆነ ከኔትወርክ የሚጸዳ ከሆነ ኦሮሚያ ክልላዊ መንግስት እነዚህ ሰዎች ጌም ኦቨር ፓራሲቲካል ሪሌሽንሺፓቸውን ነው ተጣብቀው የሚኖሩት። ደጁ ወቀው ደጁ እንደዛ ወቀው ደጁ ጉተማ የኦሮሞ ፖለቲከኞች አክቲቪስቶችና ምሁራን ለአካል ጋዜጠኝነት ካልበቁ ኦሮሞ ጠል ጋጠወጥና ከኋላ ቀር አስተሳሰብ አራማጅ ተራ ግለሰቦች ጋር ሚዲያ በተባለ የጥላቻ መድረክ ላይ ባይቀርቡ ይሻላል። አይደጁ ሰው አጣር ሪዝኑን በደንብ ግን ኮዙን በደንብ መረዳት። የኦሮሞ ብሔርተኝነት ዘረኝነት የኦሮሞ ዘረኝነት እየሞተ ስለሆነ ነው። ደጁ ዳይንግ በማይነሳ መልኩ እየሞተ ነው። የሚሞተው ደግሞ አገር ቤት በሚሰራው ስራ ነው። የኦሮሞ ዘረኛው መነሻና መድረሻው ከዚህ አንጻር ነው። ኦፍ ኮርስ ስቶክሆልም ሲንድረም የለውም እያልኳቸው አለው ስቶክሆልም ሲንድረም እንደ አማራው ግን አይደለም። በመጨረሻ የፌዴራል መንግስቱ ሚና ምን ሊሆን ይገባል የሚል ጥያቄ ተነስቷል። ዝርዝሩን ነገ ይዤ እመጣለሁ በዝርዝር 1 2 3 የሚታዩ ነገሮች ግን አሉ። እኔ በምንም ችኮላ ወደ ጦርነት መገባት አለበት ብዬ አላምንም። በምንም ችኮላ አይሮፕላኗን ታንዣብ፣ ሄሊኮፕተሯን ታንዣብ፣ ድሮኑም ያንዣብ፣ የጦር ጀቱም ያንዣብ፣ ከባድ መሳሪያው የሚንቀሳቀስ በምንም መንገድ የጦርነት ፌዴራል መንግስቱ የቅድሚያ ለኳሽ መሆን አለበት ብዬ አላምንም። ግፊት እንዳላቃለው ምን እያደረገ ነው የፌዴራል መንግስት የሚባልና እንዳላቃለው ምንድነው አሁንስ በዛ የሚል ነገር ከአንድ ሰዎች ጋር ሳወራ ምንድነው ይሄ ሁሉ ትዕግስት? እስከ መቼ ነው የሁሉ ትዕግስት? ፈሪ እኮ ተባለ መንግስት ይባል። ለሰላም ፈሪ ብትባል ችግር የለውም ይበሉ፣ ይውጡና መንግስት ፈራ ይበሉ። በፍጹም ነው የምላችሁ። አንድን ማስጠንቀቂያ ብቻ ነው፣ ከዚህ በላይ ልናገር አልፈልግም። ሜጀር መውሰድ ያለብን ጥንቃቄ መውሰድ ነው። ከዚህ ኃይል ጋር የባንክ ትራንዛክሽን አታደርግም። ከዚህ ኃይል ጋር የአየር መንገድ ኮኔክሽን አይኖርህም። ከዚህ ኃይል ጋር የቴሌኮሙኒኬሽን ኮኔክሽን አይኖርህም። የሚዲያ ኮሙኒኬሽን አይኖርህም። ከዚህ ኃይል ጋር የመብራት ኃይል ኮሙኒኬሽን አይኖርህም። ህገወጥ ስለሆነ ነገም እንደሚያደርግ ስለማይታወቅ ፌዴራል መንግስቱ ኢኮኖሚክ ኢንስትሩመንቶችን እየወሰደ ነው መቆየት ያለበት። ኢኮኖሚክ ኢንስትሩመንት እነዛ ኢኮኖሚክ ኢንስትሩመንት በዲፕሎማሲና በፖለቲካው እየታጀቡ ማለት። ከዛ አልፎ ግን ሚሊተሪ የሆነ ኢንስትሩመንት መቆየት አለበት። በፍጹም እነሱ በቀደዱት ቦይ መግባት አያስፈልግም። ምርጫውም ይለቅ፣ ብዙ ነገሮች ይለቁ። አያለው እልህ ቁጣ አይቻለው። ሚዲያዎች አንዳንድ ሳይ አሁንስ በዛ፣ አሁንስ ምንድነው አቅመቢስ ሆነን ቢታይ ምን ችግር አለው? አቅመቢስ ሆነ ምን እንደውም እኮ አንዱ ስትራቴጂ ደካማ ሆነ መታየት እኮ ነው። ደካማ መስለ መታየት ነው አንዱ። እኔ ይቅርታ አድርጉልኝ እንጂ ጠቅላይ ሚኒስትሩ እኮ ብዙዎቹን ያጥረገረጋቸው ደካማ መስሎ ታይቶ ነው ይመስለኛል። በስትራቴጂ ደረጃ ቀርጾት ነው አልቀረጸውም አላውቅም፣ እሱን አልጠየቁትም። ግን ደካማ መስሎ መታየትም ነውር አይደለም። ለሰላም መቆም ወሳኝ ነው። ኢኮኖሚክ ኢንስትሩመንት ወሳኝ ነው።
ከዛ ባለፈ ግን የታንክ ጋጋታ፣ የአይሮፕላን ጋጋታ፣ የድሮን ጋጋታ በፍጹም ማጠቃለያ እሱ ነው። መልካም